ውይይቱን መከታተላቸውን የገለጹት የቦንጋ ከተማ ነዋሪዎች አቶ ዮሐንስ ሼሹና አቶ አዳሙ አደቆም በሰላም ዙሪያ መንግስት እየተከተለ ያለው ሂደት ወሳኝ ነው ብሏል። ለተነሱ ጥያቄዎች መንግስት ተገቢው ምላሽ የሰጠ መሆኑንም ተናግሯል። ይህን ጥያቄ አስታኮ ጠቅላይ ሚኒስትሩ ብዙ መግለጫዎችን አውጥተዋል። ከተሰጡት መግለጫዎች ውስጥ አንዱ ስለ ሰላም ሲሆን ሰላም በእርግጥ ኢትዮጵያ ከማንኛውም የበለጠ ለሰላም እንድትታገልና ኢትዮጵያ ደግሞ የሰላምን ጉዳይ አብልጣ ከማንም ሀገራት የበለጠ እየሰራች መሆኗን በሚገባ ለህዝብ አስረድተዋል። ተቋም ምክር ቤትና ለህዝብ በሚዲያም ሰምተናል። እንደሰማነው በጣም የሚያስደስት ነው። ደግሞ የህዝብ ፍላጎትም የህዝብ አመለካከት መሳሰብም ከጠቅላይ ሚኒስትሩ ጋር አብሮ የሚራመድ ነው። የሰጡት መግለጫ ምንም ደስ የሚል ነው። በፓርላማ የተነሱ ጥያቄዎች በጣም ገዥና ህዝብን ልብ የሚነካ ነው። በዚህ ዙሪያ ደግሞ ክቡር ጠቅላይ ሚኒስትሩ ሰላምና ጸጥታ ጉዳይ ላይ ምን ጊዜም ቢሆን አሉ። በአድዋም ላይ ችግር ነበረ። ወደፊት ህብረተሰቡ አብሮ ከተጓዘ እድገት፣ ሰላም ይኖራል የሚለውን ሲናገሩ ሰምቻለሁ። ከፋኖ አባላት ኢትዮጵያ የበለጠ በእርቅ ጉዳይ አስታካ የሰራች መሆኗን እና አሁን በትግራይ ውስጥ እየተካሄደ ላለው ጉዳይ ላይ ከህዝብ የጠየቁ ጥያቄዎች ነበሩ። እነዚህ ጥያቄዎችን በሚገባ መልስ ያገኙ ሲሆንም ኢትዮጵያ እስከ መጨረሻው ሰላም እየሰራችና አንድ ቀን ከስራ ያልቦዘነች መሆኑ ጠቅላይ ሚኒስትሩ ይበልጥ ያስረዳው። በሀገር ውስጥም ሆነ ከውጭ አካላት ጋር የሚፈጠሩ ችግሮችን በንግግርና በሰላማዊ መንገድ ለመፍታት መንግስት የጀመረው እንቅስቃሴ መልካም እንደሆነም ነው የገለጹት። ሰላም ለሁሉም ነገር ወሳኝ በመሆኑ መንግስትም ሆነ ህዝብ የበኩሉን ድርሻ መወጣት እንዳለበት አሳስቧል። ያላቸውን ችግር ያላቸውን ብሶት በጠረጴዛ ዙሪያ መወያየት ከሆነ ነው እንጂ ከዚህ ውጪ ምንም የሚመጣ ነገር የለም። ስለዚህ ህዝቡ ተባብሮ መጥፎ ነገር አስወግዶ ለቀና ነገር መጓዝ አለበት። ከትንሽ እስከ ትልቁ ድረስ ለሰላም ቅድሚያ መስጠት ያሰ ጦርነት የሚያመጣ ውድመትና መጥፋፋትን እንጂ እልቂትን እንጂ የሚያመጣው ነገር የለም የሚለውን አስተያየት ሰጣለሁ የሚለውን ነው። ለሰላም መታገል ያለበት ህዝብ ነው። መንግስት አሁን በሰላም ጉዳይ ኢትዮጵያ ካሁን በኋላ ምንም አይነት ጦርነት እንደማትፈልግና ከጎረቤት ሀገሮችም ሆነ ከተለያዩ የዓለም አቀፍ የሰላም ስምምነት እንደምትደግፍና መንግስት አቋሙን ያስረዳበት ጊዜ ስለነበረ ኢትዮጵያም ህዝብም ቢሆን ለሰላም መታገል አለበት፣ መንግስትን ብቻ መጠበቅ ያለበት የሚል አመለካከት አለ። ሰላምን ለማስጠበቅ የሚደረገውን ጥረት በመደገፍ የድርሻቸውን እንደሚወጡም ተናግሯል።